ሰላም ሰላም የቲቲ ግሬስ ፋሚሊ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ በጣም ግርም የሚለኝ ነገር አገራችን ወዴት እየሄደች ነው የምንለው ነገር ነው ይዤላችሁ የመጣሁት። እውነት ለመናገር በዚህ ቪዲዮ ለህብረተሰቡ፣ ለመጪው ትውልድ፣ ለሚፈራው ትውልድ ህፃናቶች፣ ታዳጊዎች ምን አይነት ትምህርት ነው የምታስተምሩት ያላችሁ? በየሚዲያው የሚለቀቀው ነገር ትንሽ አስቸጋሪ እየሆነ ነው። እንጃ ብቻ ከኛ የማይጠበቅ ከኢትዮጵያውያን ከባህላችን ያፈነገጠ ነገር እየተደረገ ነው። እስከ ዛሬ ድረስ አላዛርና እናቱ ነበር ስንወቅሳቸው የነበረው። ይሁን እንጂ ዛሬ ግን በጣም ትልቅ ጥፋትና ትልቅ ስህተት እየሰሩ ነው። እኔ በበኩሌ ምንም ደስ ያለኝ ነገር የለም። ምንም እየታየኝ አይደለም በዚህ ነገር። አንደኛ የህግ ሰው ነው። የህግ ሰው ሆኖ በዚህ በሚዲያ ጭራሽ ደግሞ በሚዲያ ዓለም እያየው እየተናገረ እኛን እንደላክን ማወቅ የለበትም። እኛን እንዳስደበደብናቸው እንዳሳገትናቸው ማንም ማወቅ የለበትም ይላል። ይሄ ነገር ድራማ ነው እንዳንለው ሪል ነው። እንግዲህ እያየናት ነው እየተሰቃየች እርጉዝ ሆና ማለት ነው። እንግዲህ ፌክ እርግዝና የለም እንግዲህ እንደምናየው ማለት ነው የምትሆነው ያለው ነገር ማለት ነው። ግን የዛሬው ግን በጣም በጣም ትልቅ ስህተት እና ትልቅ ጥፋት እያጠፉ ነው የሚታየኝ። ማንኛውም ሰው ከህግ በታች እንጂ ከህግ በላይ የለም። በህግ አንተም የህግ ሰው ስለሆንክ አማን ማለት ነው። አማን የትንሱ ወንድም ፖሊስ ነው መሰለኝ የህግ ሰው ነው መሰለኝ። እና የህግ ሰው ሆኖ ህገ ወጥን መስራት ምን አይነት ትምህርት ነው? ይሄ ለራሱ እኮ ትልቅ ወንጀል ነው የሚያደርገው ነገር። ቢያንስ እንኳን ባያደርገውም ማሰቡ ለራሱ ወንጀል ነው። እና ከትልቅ ሰው ህግ አዋቂ ነኝ ከሚል ሰው የማይጠበቅ ነገር ነው። ማንም ከማንም አያንስም። ህግ አለ። ህግ አምጥቶ በህግ ቤቷ እንዳትደርስ ማድረግ ይችላሉ። ትላንትና ለራሱ እኔ ያሰብኩት እሷ ጋር ይጋጋታል ወይም ይላፋሉ ብዬ ሳይሆን የጠበቁት እውነት ለመናገር እሱ ህጋዊ ነው። የህግ መንገድ ያውቃል። በቃ ደውሎ ፖሊሶች እንዲመጡ እንዲያወጧት በህግ በስነ ስርዓት እንድትወጣና እዛ ቤት ድርሽ እንዳትል እስከምትወልድ ድረስ ምንም ነገር ድርሽ እንዳትል እሷና ልጇ ያደርጋል ብዬ ነበር ስጠብቅ የነበረው። ግን እንደዛ አልነበረም ሁኔታው። ብቻ ተፈጥሯል። በመሃል ያው ትንሱ ተጎዳች። ብትጎዳም እንግዲህ ፈጣሪ ያለው ሆኖ ደህና ናት። እንግዲህ ዛሬ እንደዚህ ብላ አይተናታል። እርግዝናውም አለ እንደው በሰላም ትገላገል። በጣም ታሳዝናለች እውነት መሃል ላይ አንዳንዴ ደህና አማች ስጠኝ ደህና ባል ስጠኝ ነው የሚባለው እንደዛ ነገር ነው። እና ታሳዝናለች። ሀ ብላ ካረገዘች በኋላ እስካሁን አመት ሙሉ ስቃይ ላይ ናት ያለችው እና በጣም ታሳዝናለች። ግን ቢሆንም ግን ጥሩ መንገድ እየሄዱ ነበር የትንሱ ቤተሰቦች። ዛሬ ግን በጣም አደጋ ነው። በጣም የከፋና የባሰ እያሰቡ ነው የሚመጡት ያሉት ክፉ ነገር እና ክፉ በማለት አንድ ሰው ክፉ ቢሆን ክፉ መመለስ የለባቸውም ብዬ ነው የማስበው። በጥሩ ነገር መመለስ አለባቸው። ኦሬዲ ያ ችግሩ ታስረዱታላችሁ። ችግሩን አምኖ ካልተቀበለ ደግሞ በቃ በግድ የሚሆን ነገር የለም። ህግ አለ። ከአንተ በላይ
ከሆነ ህግ አለ። ህግን አመለከተ የሚደረገውን ታደርጋላችሁ ማለት ነው። በህግ መሰረት ማንኛውም ከህግ በታች ነው፣ ከህግ በላይ የለም ማለት ነው። ስለዚህ በትክክለኛው መንገድ መሄድ አለባችሁ ነው ብዬ የማስበው እንጂ ዛሬ የተደረገው ነገር እውነት ለመናገር ደስ አላለኝም። ምክንያቱም በቀል በበቀልን እንትን ምንድን ነው የሚባለው ማስተናገድ የለባችሁም። አንድ ሰው መጥፎ ሆኖ ሲቀርባችሁ እናንተ ደግ ሆናችሁ ብትመልሱለት ያ ሰውም ክፉ ነገር ያሰበውን ለራሱ ወደ ኸይር ነገር ወደ ጥሩ ነገር እያሰበ ይመጣል ብዬ ነው የማስበው። እና ዛሬ በተለቀቀው ቪዲዮ ግን እኔ በበኩሌ በጣም ደስ አላለኝም። ለመጪው ትውልድም ይሄ ሚዲያ ነው፣ ጥሩም ሆነ መጥፎ የሚቀመጥ ነገር ነው። ስለዚህ ሰው ሁሉ ማገት፣ እንደዚህ መግደል፣ እንደዚህ በቃ ሰው ልክ የማይከበርበት ጊዜ ትምህርት እያስተማርን ነው ለመጪው ትውልድ ብዬ ነው የማስበው። ይሄን ነገር ማድረግ እንኳ ቢፈልግ እንዴት ሚዲያ ላይ እንዲህ ብሎ መናገር የለበትም። ኦልሬዲ የህግ ሰው ነው፣ ህግ ሰው ነው። ሰውን ማገት የለብንም። ምክንያቱም እውነቱ ነው መናገር ያለብን አይደለም። እኛ ያው ኦዲየንሶች፣ እኛ ተመልካቾች የምናየው ነው እንግዲህ አስተያየት የምንሰጣቸው ያለ ነው ማለት ነው። ስለዚህ እስከ ዛሬ ድረስ አዎ ጥፋተኛ ናቸው። እሷም ማሚም አላዛርም ጥፋተኛ ናቸው። ማሚ መሀላቸው ገብታ ብዙ ነገር ታደርጋለች ብለን በጣም ስንጮህ ነበር። አዎ አሁንም ጥፋተኛ ናት። ብዙ ነገር የምታደርገው እሷ ናት። እሷ ሰላም ብታወርድ ሁሉም ሰላም ይሆናል። እሷ ብታቀዘቅዘው ነገሩ እነዚህ ልጆች በፍቅር በሰላም ትዳራቸው ይመራሉ ብዬ ነው የማስበው። ነገር ግን እሷ እምቢ ብላ አፈንግጣ ብዙ ነገር እያደረገች ነው። እነዚህ ሰዎች ማሚና አላዛር አብሶ ማሚ ማለት ነው የሆነ ወንጀል ሰርተው ለአማንን ማሳሰር ትፈልጋለች። ከዛ ደግሞ ቱንሱንም በጣም ለመጎተት ትፈልጋለች። እርግዝናው ጭራሽ እንዲወለድ ምንም ፍላጎት የላትም። ውሃ ልጠጣ ያስጠጣል። እና ጋይስ እነዚህ አሁን የሚያስተላልፉት ነገር ከአንድ ባለ ህግ ከአንድ ህግ አዋቂ ነኝ ብሎ ወንጀለኛ የሚያሳድድ ሰው ወንጀል መስራትም አለበት ብዬ አላስብም። በዛ ላይ በሚዲያ ላይ ማለት ነው። ይሄ ለራሱ አንድ ትልቅ ማስረጃ ነው። እናንተ ድሌት ብታረጉትም ሚዲያ ነው አንዱ ዳውንሎድ አድርጎ ይይዘዋል። እና ይሄ የማይሆን ነገር ነው የሚከታቸው እነዚህ ሰዎች። አንድ ነገር ቢሆኑ ይሄ ማስረጃ ነው ለቤተሰብ፣ ይሄ ትልቅ ማስረጃ ነው። እና ከዚህ ድርጊታችሁ ከዚህ ክፉ ስራችሁ ብትጠነቀቁ ይሻል ነበር። ምክንያቱም ህግ አለ። አንተ ታውቃለህ። ምንም የሚያግድህ ምንም እንትን የሚልህ ነገር የለም ብዬ አላስብም። ያው ፖሊስ ከሆንክ አባል ከሆንክ የነሱ በስነ ስርዓት በህግና የኢትዮጵያ ህግ አለ አይደለም፣ በዛ መሰረት መሄድ አለብህ እንጂ አንድ ሰው ገዝተህ በብር ገዝተህ እቺ ሴትና ይሄ ሰውዬ ደብድብልኝ፣ ቀጥቅጥልኝ፣ አግትልኝ፣ አሰቃይልኝ፣ ግደልልኝ ማለት ይሄ ለራሱ ትልቅ ወንጀል ነው። ስለዚህ እኔ በጣም ነው ያዘንኩት። ምክንያቱም
ታሳዝናለች። ብታሳዝንም ክፉ በክፉ መመለስ የለባቸውም ብዬ ነው የማስበው። እነሱ ሆት ነው ሲመጡ እናንተም ቀዝቀዝ ብላችሁ አሁን ትላንትና የመጣችሁ ምን እንደሆነ ሀሳቧ መስማት ነበረባችሁ። ሰምታችሁ ምን እንደሆነ እናንተ ናችሁ መተግበርም ያለ መተግበርም በቃ ከሷ የሚወጣ ነገር አፏን መስማት ነበረባችሁ። በሰላም መለያየት ነበረባችሁ እና እንዲህም ማድረግ አልነበረባችሁም። ስለዚህ አሁን ደግሞ ከትላንትና የባሰ እሷ የምትፈልገው እኮ ይሄ ነው። በቃ የሆነ ማስረጃ ትፈልጋለች ከእናንተ እናንተ ለማስወንጀል፣ እናንተ እስር ቤት ለመክተት፣ እናንተ ክፉ ነገር ለማድረግ በጣም እየጣረች ነው። ግን እናንተ ደግሞ መንገድ መክፈት የለባችሁም። መንገድ መክፈት ለእሷ እንዲመቻት መንገዱን ማደላደል የለባችሁም። ኦልሬዲ ይህንን እኮ እየተከታተሉ ነው። በቃ እጃቸው ላይ ደርሷል። ይሄ ሰውዬ ሳያገኛቸው የላከው በብር የገዛኸው እንዲያግትልህ የላከው ሰውዬ እነሱ ጋር ሳይደርስ ኦልሬዲ ኢንተርኔቱ ደርሶታል። በቃ እናንተ ተቀርጣችሁ የላቀቃችሁት ደርሶታል። ስለዚህ ይህንን ማስረጃ ይዞ መክሰስ ይችላል። እንዴ ደብድብልኝ ይባላል እንዴ? ደብድብልኝ፣ ቀጥቅጥልኝ፣ እንደው በህይወትም እንድትኖር አልፈልግም ይባላል አይባልም እንዴ? እንዴት ነው አንተ ባለ ህግ ሆነ ስለ ሰው እንደዚህ መፍረድና መጨከን የለብህም። ምክንያቱም አንድ ሰው ጨካኝ ቢሆን ለራሱ ነው፣ መጥፎም ቢሆን ለራሱ ነው። እች ሴትዮ ማሚ ማለት ነው ልጆች አላት፣ ወልዳለች። የልጇ ትዳርም እንደዚህ ብትበጠብጠው አንተ ግን በህጉና በስነ ስርዓት መብትህን ማስከበር ትችል ነበር። ስለዚህ ብር አውጥተህ ሽፍታን ገዝተህ ሰውን አግተህ እና ይሄ ታዲያ ትምህርቱ ምንድን ነው? መልእክቱ ምንድን ነው? እሺ እና እንደዚህ ማድረግ ከፈለጋችሁ ደብቃችሁ አታረጉም ነበር? እንደዚህ ማድረግ ከፈለጋችሁ ታዲያ ለምን በሚዲያ ወጣችሁት? ለምን አስፈለገ? ህብረተሰቡ ከዚህ ምን ይማራል? ከእናንተ ምንድን ነው የሚማረው? በቃ ኖርማል ነው። መጪ ትውልድም ሰውን እያገተ እየገደለ እየደበደበ ቢሄድ ኖርማል ነው ማለት ነው። አንድ ባለ ህጋዊ ነኝ የሚል ሰው እንዲህ አይነት እርምጃ ይወስዳል ብዬ እኔ በበኩሌ አልጠብቅም ነበር። ግን እያደረጋችሁት ነው እናንተ። ቢያንስ ብትረጋጉ ጥሩ ነው ብዬ ነው የማስበው። በቃ በህግ ቤት እንዳትደርስ ማድረግ ይቻላል። በቃ ማለት እኔ እንጃ። እኛ መቼስ የሚዲያ ሰዎች እኛ እንደዚህ ነው ልንልህ አንችልም። ምክንያቱም አንተ ባለ ህጋዊ ነህ፣ ህጋዊ ፖሊስ ሆነ ከነሱ ተነጋግረህ የሆነ ነገር ማድረግ እየቻልክ እንደዚህ ማድረግ ግን እውነት በጣም ነው ያዘንኩት እኔ በበኩሌ። ይህንን ካንተ አልጠብቅም። ለመጪው ትውልድ ማሰብ አለባችሁ። የምታስተላልፉት ነገር እያሰባችሁ ማለት ትውልድም እኮ እያየ እየመጣ እንግዲህ አሁን ጊዜ የዛሬ ልጆች እንደኛ በእኛ ጊዜ የተወለዱ አይደሉም። እንግዲህ ሁሉም ነገር በቃ እንትን አክሴፕት አድርጎ መያዝ የሚችሉ ናቸው። በቃ ጥሩም መጥፎውን ሁሉ ነገር ሚዲያ ላይ ነው ያለው። ምን እንደሆነ በሚዲያ እያዩ ነው። በቃ ሲያዩት በቃ ኖርማል ነው እያሉ ነው የሚያስቡት። እና ይሄ ነገር ማድረግ አለባቸው ብዬ አላስብም። ምንም እንኳ ብታደርጉት ከካሜራ ጀርባ ብታረጉት፣ ምክንያቱም እዚህ ላይ የሚያያችሁ ብዙ ተከታይ አለ፣ ብዙ የሚያከብራችሁ ኦዲየንስ አለ። እኛ እንደላክንህ እንዳታቅ፣ እኛ እንደተናገርንህ፣ እኛ እንደ አገትናቸው እንዳስደበደብናቸው እንዳያውቁ ብለህ የምትናገረው አይደለም። እነሱ ዓለም ሙሉ እኮ ነው የሚያይህ ያለው። እኛ እኮ እያየንህ ነው፣ እየሰማን ነው።
አንድ ባለ ስልጣን ህጋዊ ነኝ የሚል የህግ ስራ አስኪያጅ ነኝ የሚል ሰው በእንደዚህ አይነት ስራ መሄድ የለበትም ብዬ አላስብም። ወይ ይህንን ነገር ብታስቡበትና ወደ ጥሩ ነገር ወደ ትክክለኛ ወደ በህግ ሁሉንም ከህግ በታች ነው። በህግ መሰረት በትክክል ብትሄዱ ይሻላል ብዬ ነው የማስበው። ያም ሆነ ይህም ግን ብቻ ሚዲያ የምትሰሩትን ሀ ብላችሁ ስትሰሩ መጀመሪያ ስትጀምሩትን ኸይር ነገር እንሰራበታለን፣ ሚስኪን እንረዳበታለን። እንደዚህ ጥሩ ጥሩ ነገር ስታሳዩን ትቆዩና ልክ እንደፈመሳችሁ የማይሆን ነገር ነው የምታሳዩን፣ የማይሆን ነገር ነው የምትለቁብን። ስለዚህ ህብረተሰቡ ከእናንተ ምንድነው የሚማረው ማለት ነው? አሁን የሩትና የአብርሽ ጉዳይም በቃ እየተንዛዛ ነው እንግዲህ እየተንዛዛ ነው። ከምን ይሁን ከምን ይሁን ከምን አልታወቀም። እንግዲህ እነሱ አንዴ እንደዚህ ነው ብለው ወስደውታል። አሁን ደግሞ ይመለሳል እየተባለ ነው። የእነ አብርሃምና የሩት ጉዳይ እስኪ ቆይ ብለን መጨረሻቸው እውነት በጣም ሰለቸኝ አሁን። ምክንያቱም ጥሩ ትምህርት አይደለም የሚያስተላልፉት ያሉት አብሶ ይሄ ዳንኤል የሚባለው በቃ ለሱ ሀሳቢ መስሎ ብዙ ነገር እያደረገ ነው። ግን መሃል ላይ እነሱም ልጅ አለ፣ ለልጁ ማሰብ ነበረባቸው። አጎት ናቸው፣ አክስት ናት ያችኛዋን ብትሆን ነገ ጠዋትም ያው ሄርሜላም ብትወልድም ነገ ጠዋት ሩታ የደረሳት ነገር ነው የሚደርሳት። ስለዚህ ከዚህ ህይወት የተጨመላለቀ ህይወት የራሷ ህይወት ብትፈልግ የተሻለ ነው የሚመስለኝ ብዬ ነው የማስበው፣ ሄርሜላም ማለት ነው። እና ቱንስዬ ሀቢብቲ በዚህ ጉዳይ በመስማማትሽ በጣም ይከብዳል። እውነት አልጠበቅኩም ነበር። በጣም ነው የገረመኝ። ከባድ ነው፣ ከባድ ነው። ጋይስ እናንተስ ምን ታስባላችሁ? እንዴት ነው ኢትዮጵያ ህግ የለም ወይ? ኢትዮጵያ ሁሉንም እንደፈለገው ነው የሚፈነጨው ወይ? ታስሮ በብር መውጣት፣ የሆነ ወንጀል ሰርቶ በብር መውጣት፣ በቃ የሚቆጣጠራቸው ሰው የለም ወይ? የቱኛው ነው ህግና ደንቡ? ይሄ ያስቀጣል፣ ይሄ እንትን ይደረጋል የሚባለው ለምንድን ነው? አሁን በአደባባይ ሰው አግትልኝ ተብሎ እንግዲህ ብር ይከፈላል። ሰው አግትልኝ ተብሎ እንግዲህ አጋች ይጠራል። በአደባባይ እንደዚህ እየተናገር ፕራንክ እንዳትሉት እኮ ፕራንክ አይደለም። የነዚህ ሪል ህይወት ነው። ትንሽ ግራ የሚያጋባው የነ ሩታና ሄርሜላ አብርሽ የእነሱ ትክክለኛ ህይወታቸው ነው እንዳንል ብዙም ግራ የሚያጋባ ጉዳይ አለ። ምክንያቱም አንዴ ሄርሜላ ጋር ይሄዳል፣ አንዴ ሩታ ጋር ይሄዳል፣ አንዴ እዛ ጋር ይሄዳል። ሲጀምር ደግሞ ዩቲዩብ የሚለቀቀውም አንዴ በሄርሜላ፣ አንዴ በሩታ፣ አንዴ በአብርሽ፣ አንዴ በኤፍሬም በቃ አለ። ሩታ ዛሬ ከሰራችው በዳኒ ይለቀቃል፣ በዳኒ ከተሰራ በሩታ ይለቀቃል፣ በሩታ ከተሰራ በሄርሜላ ይለቀቃል። ስለዚህ መሀላቸው ነገር የሆነ ነገር አለ ብለን እንድናስብና እንዲጠረጠር ያደርገናል። የእነዚህም እንደዛ ሪር ነው በቃ ማለት የእነሱም ወደ መጀመሪያ አካባቢ በእርግዝናዋ ብዙ ነገር ሲያደርጋት አዎ ልክ ነው። አሁን ግን በቃ አቅጣጫው ምንም በቃ እንደ ድራማ ነገር እያደረጉት ነው መሰለኝ። ቪውም ስላላቸው ብዙ ተመልካችም ብዙ ቪውም ስላላቸው እንደዚህ እይታ ስላላቸው እንግዲህ ብሩ ስለጣፈጣቸው ነው እንግዲህ እንደዛ የሚያደርጉት ብዬ ነው የማስበው። አሁን በጣም እየሰለቹን ነው። ወይም ከሄርሜላ ጠቅልሎ አልተቀመጠም፣ ወይም ከልጁ እናት ጠቅልሎ አልተቀመጠም። እዛም እዚህም ማለት ህዝቡ ምን ይማራል፣ መጪው ትውልድ ምን ይማራል ብለው ማሰብ አለባቸው ብዬ ነው የማስበው። ብቻ ብርና ቪው መቅጠር ብቻ ሳይሆን
ሲጀምሩት ጥሩ ጥሩ ነገር ስራ እየሰሩ ነበር የጀመሩት። ማንኛውም ዩቱበሮች ስናያቸው ማለት ነው ጥሩ ጥሩ ነገር ገና ጮጫ እያሉ ትንሽ ትንሽ ነገር ኸይረ ነገር እየሰሩ ነበር የመጡትን ማለት ነው። እኛ ደግሞ እዚህ ሁነን ሳፖርት እናደርጋቸው ነበር። ሳፖርት ያው በላይክ እና በቪው እነሱ የሚለቁት ነገር እኛ ነን የምናየው፣ እኛ ነን ሳብስክራይብ የምናደርግላቸው። እዚህ ደረጃ የደረሱት እውነት ለመናገር አብዛኛው አረብ ሀገር ባሉ ልጆች ነው። ስለዚህ በቃ አንድ ምስኪን ከተገኘ እነሱ እንደዛ ሲያደርጉ የፈረሰ ቤት ሲኖር እንደዛ ሲያስተካክሉ ምናምን ምናምን ነው የምናውቃቸው የነበረው። እና አብዛኛው ዩቱበሮች ሲጀምሩ በጥሩ በበጎ ስራ ነው የሚጀምሩት። ከዛ ከፈመሱ በኋላ ነው ሸይጧን የሚገባቸው። እንጃ ምን ዶላር ውስጥ የሚበላ ነገር ሸይጧን ዝም ብሎ ጭንቅላታቸው የሚበርዝ ነገር አለ ወይ ብለን እንድናስብ ያደርገናል። ስለዚህ ጋይስ እኛም እንግዲህ አሁን ጩጬ ነን። ቻናላችን ጩጬ ነው። አሳድጉልን፣ ሳብስክራይብ አድርጉልን። እንወዳችኋለን፣ እናከብራችኋለን። ቤተሰቦቼ የቲቲ ግሬስ ቤተሰብ ላይክ፣ ሳብስክራይብ፣ ሼር በማድረግ አትርሱ። እስከ መጨረሻ እይልኝ። ያው ሊቭ ስለማልገባ ጋይስ በቪዲዮ እዩልኝ ብዬ ነው የማስበው።